እኮ ማለት እንደዚህ መውደቅ በመንበርከክ አይጠበቅብህም። ይቅርታ አድርገሽልኛል። ይቅርታ እንድታደርጊልኝ ነው የመጣሁት። ከልብሽ ደስታ ችግር የለውም። በእውነት ይቅርታ እንድታደርጊልኝ እፈልጋለሁ እኮ ማለት እንደዚህ መውደቅ በመንበርከክ አይጠበቅብህም። ይቅርታ አድርገሽልኛል ከልብሽ። በእውነት እስካሁን በማወቅም ባለማወቅም ለሰራሁት ነገር ይቅርታ እንድታደርጊልኝ ነው የምፈልገው። ይቅርታ ማድረግሽን ደግሞ ማቅረብ ጠፊ በደንብ ይቅርታ በይ። ከዚህ በኋላ ስለማንገናኝ እኔም ልሄድ ነው ወደ አውሮፓ እና ልትሄድ ነው እንዴ? አብርሽሳ ሰላም በለኝ። ይቅርታ እንዳደረግልኝ እኔ ቅድም ነው እኮ ይቅርታ ያደረግልኝ። ችግር የለውም። በጣም ደስ ብሎኛል ይቅርታዬን ስለተቀበላችሁኝ። ከልብ ስለሆነ ደግሞ ደስ ይላል በጣም። ዛሬ ተቀይሮ ከዚህ ያ ነገር ደግሞ እኔ መሀል ገብቼ የምሰብረው ነገር አለ። ወደ ነበርኩበት ልመለስ ነው። ሩታ እስከዛሬ ባደረጉት ነገር ተጸጽቼ ነው እዚህ ጋር የጠራሁት። ገርኩሽ ማለት ድፍረት ካልሆነብኝ ከአብርሃም ጋር ህይወትሽን እንድትቀጥይ ይፈልጋሉ ማለት ልጃችሁን እንድታሳድጉ ይፈልጋሉ ማለት አብራችሁ ሆናችሁ ምናምን እንድትኖሩ ነው የምፈልገው። ከዛ ዳኒ ምናምን አብርሃም መልካም ሰው ነው፣ ጥሩ ሰው ነው ባየሁት ልክ ማለት ነው። ከእሱ ጋር እንድትሆኑ ይፈልጋሉ። እስካሁን በጣም ጥሩ ነገር ነበር እያደረክ የነበረው እውነት ለመናገር። አሁን ግን ተሳሳትክ። አሁን ብቻ ተሳሳትክ እንጂ እስካሁኑ በጣም አሪፍ ነው፣ በጣም ጥሩ ነው። ይህንን ሀሳብ እርሳውና እዚህ ስለነበረን ጊዜ እኔ በጣም ደስተኛ ነኝ። በነበረን ታይም ያው ያንተን ፍላጎት ማሳካት ባለመቻሌ ነው እኔ እናንተ አብረን መቀጠል ያልቻልነው እንጂ ባሳለፍናቸው ጊዜ በጣም ጥሩ ጊዜያቶችና ደስ የሚሉ ጊዜያቶችን አሳልፈናል። ያው ያንን ጊዜ በማሰብ በጥሩ እና በመልካም እንዴት ነው በመግባባት መለያየታችንም ደስ ይላል እና ደግሞ መሄድህን ባውቀው ደግሞ አውቄ ቢሆን ደግሞ ሞር ጥሩ ነበረ። እንግዲህ እሱንም አልነገርከኝም ልትሄድ እንደሆነ ገና ምን ልትነግረኝ። ፈጣሪ እንግዲህ መልካም ነገር ያድርግልህ፣ መልካም ነገር ይግጠምህ። ህይወትህን በሙሉ በደስታና በስኬት እንድትኖር እመኝልሃለሁ። ከዛ ውጭ ግን ያለውን ነገር ለእኔ ተው ደስታ። አይ ሩታ እኔ ደስተኛውን እንዴት አትፈልጊም ማለት በቃ ብዙ ነገር አጥቻለሁኝ እዚህ ጋር ታውቂያለሽ። ድሮ የነበረኝ ታውቂያለሽ። ስለዚህ እኔ ደስተኛ እንድሆን የምትፈልጊ ከሆነ ትዳርሽን ብትቀጥይ ይሻላል ማለት ዳኒ ምናምን እዛ ጋር እልህ መጋባቱ ምናምን ትተሽ ከአብርሽ ጋር እንድትሆኝ ነው የምፈልገው ማለት የምታምሩትም እንደዛ ነው። እውነቱን ልንገርህ ደስታ ማለት እውነት ደስተኛ ነገር አንተ እንደዚህ የሚሆን በጣም ደስተኛ ነኝ። ከልቤ ነው የሚነግርሽ። በቃ የሚያስደስተኝ ነገር እኔ እንጃ። አንተ መልካምነት ደግሞ በጣም ደስ የሚልም በጣም የሚበዛ ነው። ግን ደግሞ ይሄ ሊሆን አይችልም እንዴ ሩታ። እሺ እንድትይኝ እፈልጋለሁ ማለት ደግሞ ይሄ ነገር በፍጹም ለማንም ልል አልችልም ደስታ። ብቻ ግን ማንም ደስ አይበለው። ማንንም መሀላችሁ ላይ ባታስገቡና ህይወታችሁን ብትኖሩ ደስ ይለኛል። ሩታ አሁን በድጋሚ ስጠይቅሽ ማለት ነው ይሁን እኮ ጥሩ ነበር። አብርሽንም ቅድም በሌለሽበት አውርቼዋለሁ እና እንዳንቺ አይሆንም ስልሽ ጠላትም ደስ አይበለው። በቃ አብራችሁ ትሆኑ ደስ እሺ በይ። እኔም እዚህ ጋር አመሰግናለሁ። ያው ሰዓት ተጠበቁ አመሰግናለሁ። ስለነበረን ቆይታ አመሰግናለሁ። ከዚህም በኋላ ካልተገናኘንም መልካም የስራ ዘመን፣ መልካም ጊዜ ይሆንልን። ፈጣሪ ይከተልህ፣ መንገድህን ያቅናልህ፣ ያሰብከው ይሳካልህ እና ከመሄድ በፊት ከተገናኘንም ተገናኘን፣ ካልተገናኘንም መልካም ቆይታ ይሆንልን። ከዚህ በላይ እኔ መቆየት ያለብኝ አይመስለኝም። መልካም ለማንኛውም አብርሽ ደውዬ በኋላ ብቻህን አወራሃለሁ። እሺ እንደምትለኝ ተስፋ አደርጋለሁ። ሩታ ደስታ ዛሬ በጣም አስደንጋጭ ነገር ነው ይዤ የመጣሁት። ማለት
ምንድን ነው ምክንያታችሁ? ሩታዬ ማለት ላይፍሽ ቢስተካከል ደስ ይለኛል። እሱን ተሆነ ማለት ነው ደስታ ማለት ነገር በቃ ይቅር ተባባሉና አብራችሁ ትሆኑ ደስ ይለኛል። ሩታዬ እኔን ደስ እንዲለኝ አፈልጊ። ደስታ ይሄ መሆን አይችልም። ይኸውልህ እኔ አሁን ጠላትን ለማሳፈርም ብዙ ሰዎችንም ለማስደሰት እኔ ራሴን መስዋዕት ማድረግ የለብኝም። ራሴን ዝቅ ማድረግ የለብኝም። ገባህ ማለት ብዙ ሰዎች ብዙ ነገር ሊሉ ይችላሉ፣ ግን ያ ነገር እንዲቀጥል አልፈልግም። አይ ስልሽ ብዙ ጥፋቶች ሊኖሩ ይችላሉ፣ ግን ይቅር መባባሉ ጥሩ ነው ብዬ ነው የማስበው። ማለት ለልዑልም የአባትነት ፍቅር እንዳያጣ አብራችሁ ስኖሩ በቃ ሁሉም ነገር ትታችሁ ደስ ይለኛል፣ እንደ ሀሳብ ማለት ነው። እሺ ማለት ሀሳብ እኮ ቆንጆ ነው። እውነት ለመናገር ደስታ መጥፎ ሀሳብ ይዛ አልመጣም እንደ ሰው፣ ግን ላይ ካለ አይደለ የኔና እሱ አብሮ መሆንና አለመሆን የአባቱን ፍቅር ያሳጣል ማለት አይደለም። እውነት ለመናገር እንዴ ልጁን ማግኘት ባለበት ልክ እኔ እንዲያገኝ ፈቅጃለሁ። ሰው ኖርማል